ስናወራችሁ ማን አይገባም። እናንተ ይኸውላችሁ ማውራት ትችላላችሁ። እኔ ግን ልሂድበት ፕሊዝ። አቤል ልቀቀው፣ በእግዚአብሔር ይሁንብህ። በቃ ተወኝ። ኤፍሬም ግን የሆነ ችግር እንዳለበት ታስታውቃለች። እሺ ስለኔ አይመለከትም። ውስጥ ገብታ አትበል። ስለኔ አይመለከትም። ግን እሷ ትሄዳ እንዴ? ይሄው እንዲፈጠር ያደረኩት አቤል አንተ ነህ። በቃ ሁላችሁም አንዴ ዝም በሉና እኔ ልሂድ ፕሊዝ። ሻንጣው ልቀቅልኝ፣ አለበለዚያ እሄዳለሁ። እኔ ሸኛታለሁ። አትላፈጥ። እኔ ቤቷ አድርሻት እመጣለሁ። እኮ ተረጋጊ። ቆይ ኑሮ እንደዚህ እኮ አይኖርም። በቃ ጉድ እኮ ነው። የሆነ ኩሽታ በተፈጠረ ቁጥር ሻንጣ ይዤ ውልቅ ልበል እንዴ? ጤነኛ ነሽ ግን? ጤነኛ ናት ሩታ? ሹሃዳ ምንድን ነው ይሄ እንዴ? አይዳብርሽም እንዴ? ምንድን ነው የሆነ ኩሽታ? ሲጀመር አንቺም ይሄንን ደካማ ጎን ነው የሚጠብቂው ማለት ነው። ከውጭ ሰው ይልቅ አንቺ አይብስም። ምንድን ነው ሴት ልጅ አይደለሽ እንዴ? ቤትሽን ማስተካከል አለብሽ። የተፈጠረውን እንኳን የትኛውም ጸብ፣ በዛ ላይ በሆድሽ ልጅ ይዘሽ ገና ካሁኑኑ አንድ ቀን ሰላም አትፈልግም። በነገራችን ላይ በጣም ተቀየረች እቺ ልጅ። ግን ለኔ ብቻ ነው በጣም እያስጠለች ይመጣች እንዴ? ኦኬ ስህተት እንደሰራ ሆኖ ምንድነው እንደዚህ አንቺ በቃ ሁል ጊዜ ውልቅ ከቤት ውልቅ ካላልኩ እንዴ አይደብርሽም? አረ ሴቶች አደብ ግዙ። ምንድነው ምን ነው እግሬ ተንጠለጠላልሽ? ምን እንትን እያለ እግርሽን እያጠበልሽ ከዚህ በላይ ምን እንዲያረግልሽ የምትፈልጊው? ዱባይ ወስዶ እንደፈለግሽ ሆኖ እንደፈለሽ በቤሎ በምን በፈለግሹ ተዝናነሽ። ያ ሁሉ የአንቺን ፍላጎት አሟላሉ ብሎ ነው። ሲጀመርም አንቺ አቋም አለሽ፣ ሴት አይደለሽም። ሲጀመር አንድ ሴት ልጅ ለነገ ትዳሩ አላማው የምትፈልግ በየሀገሩ እየሄድኩ ሊዞር አትልም ማለት ነው። ተሽከረከርሽ እንደ ጉድ እንደፈለገ አዝናነሽ አመጣሽ። ማንም ኢትዮጵያ ውስጥ እንኳን ኢትዮጵያ ውስጥ ዓለም ላይ እንኳን ሌሎች ያላደረጉትን ነው ሩታ ለአብርሽ ለሩታ ያደረገላት። እስኪ እውነት እናውራ። ምን አጎደለባት? ምን አሳነሰባት? ምትፈልገው ሁሉ አሟልቶላት በዛሬ በዚህ ዘመን ትዳር ላይ በጣም ተጨማለቀሽ። ባለጌ ነሽ በነገራችን ላይ ማለት ነው። አርፈሽ ተቀመጪ ኤፋ። ጎበዝ እኔ ጀግና ወንድም። ይሄ እኮ ነው፣ ያንን እኮ ነው የምወድልህ። የምሬን ነው። በቃ ወንድ ልጅ እንደዚህ ቆፍጠንጠን ሲል ነው ደስ የሚለው። ሲጀመር ልፍስፍስ ስትሉ ሴቶች በነገራችን ላይ እንደ አህያ ዱላ ትወዳለች ማለት ነው። የምሬን ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ አበሻዊቱ ቤተሰብ ተመልካቾቼ ሰላማችሁ ይብዛልኝ። ሰላም እንደምን አላችሁ? እንደምን ቆያችሁ? ዛሬ መጥቼላችኋለሁ። እንግዲህ ዛሬ ሩታ እንደምታዩት ከቤት ወጣለች። ይሄው ደስ በላችሁ። እስኪ እንደ ሴቶች ምን እንደምትሉ አሁን እሳ የምትሉ አጠፉም ማለት ነው። ጎበዝ፣ ጀግና፣ በርቺ፣ የኛ ጠንካራ እንደሱ ያላችሁ አይዞሽ የኔ ነብር፣ የኔ ቀብራራ፣ የኔ ምድሬሹ ምን አሽቀባጭ ላይ ይርዛ ስታስጠሉ ልክ እንደሱ አይነት አላችሁ። ልፍስፍስ ሴቶች አላችሁ። ይሄን ደካማ ሀሳቧን አስተሳሰቧን ምንድነው? አርፋ አትቀመጥም። አሁን ባለትዳር አይደለች? ልጅ እናት ልትሆን ነው። ምንድነው? የት ለመሄድ ነው? ቤት ሁል ጊዜ ሴት ልጅ እንዴት ነው ከቤት ባሏ ውጭ እስካላላት ድረስ ቤቷ እንኳን ጥላ መሄድ ራሱ ትልቅ ሞኝነት ነው። እውነቴን ነው የምላችሁ። አበዛሽ፣ ተጨማለቅሽ። የምትፈልጊው አሟላልሽ፣ የምትፈልጊ ሁሉ ትናንት ስትመጪ አይተንሻል እኮ ምን እንደነበርሽ። ከሱ ጋር ሆነሽ ነው ያ ሁሉ ለውጥ የተለወጥሽው። ምንድነው? ምን አጎደለብሽ? ምትፈልጊ ሁሉ አሟልቶልሽ እኩል ወጥተሽ እንድትገቢ የሴትነትሽን እንኳን መብት ማንም እንኳን ያልሰጠ መብት ሰጥቶሻል። ለነገሩ አህያ ሴትና አህያ አንድ ነው የሚባለው ለዚህም ነው። እኛ ሴቶች እውነቴን ነው አንዳንድ ጊዜ ጥሩ ትዳር፣ ጥሩ ሰው፣ ጥሩ ወንድ አንወድም። የምሬን ነው ምላችሁ ማለት ነው። ይሄ ከነም ጀምሮ ነው። ክብር አይወድላችሁም። በቃ ጥሩ እንደዚህ ጥሩ ለሚሆኑ አሁን ጥሩ ነው አብርሽ ማለት ነው። ለሩታ በጣም ጥሩ ነው በጣም ኦኬ። ቤት ውስጥ ችግር ሳይፈጠር ምኖር ሰው እንደ መላእክት እንደ ጻድቅ ምኖር ሰው ማን ነው? እያንዳንዱ ቤት ውስጥ ትዳር ውስጥ ጸብ አለ፣ ችግር አለ። እስኪ ከናንትና ተማሪ፣ ከነ ቃል ተማሪ፣ ከነ ዮባ ተማሪ፣ ከነ ናሂ ውቤ ተማሪ፣ ከና ያው ውቤ የናሂ ምስት ራሱ እንደዚህ አንድ ጊዜ ታስቸግሮ ነበር ማለት ነው። አሁን ትንሽ ተረጋግታለች። በጣም ታስቸግሮ ነበር። እንዲሁም ማናት እና እንትናን እና ማን ነው እና ማሂ እና ማን ነው ኪዱ። እስኪ ከእንደዚህ አይነት ሰዎች በጣም ትዳራቸው ሚያምር ተከባብሮና ተዋዶ ምኖሩ እስኪ ከነሱ ተማሪ አንቺ ማለት ነው ሩታ ተብዬ። የምሬን ሰውን በጣም ነው የምታቃጥሉ። ሁሉ ዴቴ የሆነ ኩሽታ በተፈጠረ ቁጥር ሻንጣ ታንጠልጥይ ሂጂ ቅሪ፣ ውልቅ በይ፣ ጥርግ በይ፣ ከፈለሽ እዛው ቅሪ። ሲጀመር ለአንቺ ክብር የሚሰጥሽ ወንድ አይገባሽም። በጣም ልጅ በጣም ነው እያየን የተቀየረችው ማለት ነው። ለማኛም አንቺ ለምንሽም እንትና አፍቃሪው አንቺ ጥለሽም መሄድ እንትምትዩ አንቺ ሲጀመር በነገራችሁ ላይ እንደዚህ ሆኖ የሚመጡ ሴቶች ክብርም የላቸውም። እጃቸው ላይ እስከሚያስገቡ ነው። ያ ሁሉ ስትወኝ ያ ሁሉ ዋጋ ስትከፍ የነበረው ፍቅርሽና ትዳርሽ የት ነው?
አሁን አፋችሁ የምትከፍቱ አጠፉም። እስኪ አንዳችሁ አፋችሁ ክፈቱ እኔ ላይ ማለት ነው። ልክ ነው ማስገባችሁ። ስለዚህ በጣም ባለጌነሽ ሩታ፣ በጣም ማለት ነው መጨረሻ ነው ቆቅ የምታስቢ። ለትዳርሽ ለባለቤትሽ ክብር ኑርሽ። በመጀመሪያ አንቺ ሴት ስለሆንሽ አንቺን ደካማ ጎንሽን ልደግፍልሽ አልችልም። ተመክረሽም ለተመልካችን ክብር የለሽም። እስኪ አንዳንዴ ለተመልካችን ክብር ስጪ፣ ክብር ኑርሽ። ምንድነው እንደዚህ የሚያደርግሽ? ይፋ ጉቡዝ ጀግና የኔ ወንድም። ለዚህ እኮ ነው ቀብራራ አንተ ማለት ነው ወንዴ። ሊፍስ ይላል ያብርሽ ተብዬው ደግሞ ዝም በላት ትሂድ፣ ጥርግ ትበል። እንደውም ለምና ማምጣት ነው ያለባት። ሴት ልጅ እንዴት ነው ከቤት እግሯ ማነቃነቅ የለባትም። የምሬን ነው። በባህላችን እንኳን ሴት ልጅ እንዴት ከቤት ትወጣለች? ነውር ነው እኮ። ምን ፍለጋ ነው ውጪ ይሁን በቃ ማለት አብርሽን አትወደውም መሰለኝ። እቺ አስመሳይ ናት ሩታ ማለት ነው። ዝም ብላ ለትዳርሽ እኮ በእንደዚህ ሰው እኮ ሴት ልጅ እኮ ብልሃተኛ ናት። ችግርን በሚገባ መፍታት ነው። በሌሎች ላይ ኃይለኛ መሆን ትቻለሽ፣ ሌሎች ላይ ምላሰኛ መሆን ትቻለሽ። ግን ደግሞ ለባልሽ ብልሃተኛ መሆን አለብሽ። ሴት ልጅ ጎበዝ ናት፣ ጠንካራ። ያንቺ ጥንካሬ የት ነው? ሰዎች ስላሽቃበጡሽ እንዲዚህ ነው ጎበዝ የኔ ነብር እንዲህ ነው ምድርሹ ምናምን ቅብጥሱ ምን ይጥሱ አትበሉ። እጭ ሰው አብዝቶ ሲያሽቃብጥ እንዴት በእናንተ ያስጠላል። የኮሜንታተሮቹ ማለት ነው። ከሷ ስር እየተሽለጠለጣችሁ ሚሆን እንትን የምጽፉ ማለት ነው። ምንድነው የሷ የምትደግፈው? የትኛው ጎን ነው? ከአብርሽ የተሻለ ወንድ ልታገኝ ነው? እንደውም አብርሽ ሲበዛባት ነው። እውነቱን ልንገራችሁ ማለት ነው። እሱ ነው እንደዚህ ደረጃ እንድትደርስ የምትፈልገው። እስኪ ሩታዬ ድሮ ፎቶዎቿ እሷን ድሮዋን ይዋት እስኪ ምን አጎደለባት? ኦኬ ሰው ልጅ ተቀይሮ ደስ ላላ ጥሩ ህይወት ስኖር ለእህቶቻችሁ የምትመኙ ለራሳችሁ የምትመኙ አይነት ትዳር ሴቶች አግብቶ ስኖሩ ደስ ላችኋላ። እኛም ደስ ብሎናል። በቃ ምክንያቱም ሩታ ከድሮ ህይወት ከድሮ ማንነቷ ስለተቀየረ ጥሩ ህይወት ስለኖረች በጣም ደስ ብሎናል። አዎ እንደዚህ ጥሩ ፍቅር ስላላችሁ ደስ ብሎናል። ግን አሁን በቃ ተቀየርኩኝ ብላ ሰው ላይ መቀየር እኮ አይደለም። መቀየር አለባት ራሷ እንጂ ባህሪዋን እንኳን አስተካክላ ሳምራ መሆን አለባት። ከነ ባህሪዋ ነው በቃ ከነ ልብሷ ከነ ምኗ ከነ ኩታኩቷ ከነ ምኗ ከነ አርተፍሻሏ ነው የተቀየረችው። እሷ ላይ አርተፍሻል ማድረግ ከጀመረችም ጀምራው ሁላ መናዋ ተቀየረ ማለት ነው። ሰው ልጅ ነው ሲቀየር ሳይ ይችን አየዋት ዲሆሮሮ ነችበት እኮ ለምናት ሳምንት በሙሉ የምትፈልገው ሁሉ ላርግልሽ እሺ ቅርበኝ ቢሃላት በቃ ይሆናል። ወንድ ልጅ ነው ሊከሰት ይችላል። ደግሞ ለምኗታል። ብዙ ከሄደበት መንገድ እንቅፋት አስቀርተዋለች። የሁለታችንም ነገር ማስተካከሉ አስፈላጊ ነገር አለ ብሎ ሲሄድ አሁን መጥታ አሁንኑ ካልደረስከኝ ቤትን ጥዬ እሄዳለሁ አለች። መጥቶ ደረሰላት። ለዛውም በመኪና በዛ ሰዓት መኪና አደጋ ቢደርስበትስ ለሷ እንኳን ቃሏን አልናቀም። ቶሎ ብሎ ነው የመጣላት ማለት ነው። እሺ እግሯ ተንጠለጠለ። ጭንቅላቱ ላይ ሲሸከማት እግሬ ተንጠለጠለ። ምንድነው ይሄናል ማካበድ? አይደብርሽም? አረ ለከሽ ምታርፊ ከሆነ እንደው ይራፊና እዛ የምትኖሪ ከሆነ እንደምትኖሪ እንደሆነ ኑሪ። ምንድነው እንደዚህ ሴቶች አበዛችሁ። እውነት ክብር ኑራችሁ። ክብር ሲሰጣችሁ እንደ አህያ ግዴታ አህያ ካልሆንኩ አትበሉ። ሌሎች ጨዋ ሴቶች እድላችሁን አታበላሹ። ከእንደናንተ አይነት ሴቶች የተነሳ ሌሎች ሴቶችን ወንዶች ክብር እንዳይሰጡን ነው የምታረጉ ማለት ነው። ለሴት ልጅ ክብር አይወድላትም እንዲባል በጣም ነው ያከበረሽ፣ በጣም ነው የወደደሽ፣ በጣም ነው ከማንም በላይ መርጬ ነው ያገባዋት። ከሁሉም በላይ ከመጡ ወደ ህይወቴ ከመጡ ሴቶች ሁሉም እሷን መርጫታለሁ ብሏል። ስንት ሴቶች ለሱ እያለቀሱለት ነው። ስንት ሸበላዎች ስንት አንቺ እንኳን ልንገርሽ ዝም ብለሽ ነው ምንሽም የና ይልንትን የሚባል ነገር የለም እንዴ። ስንት ቆንጆ ስንት አይደለም የማልክ ቆንጅና ማለት ከውስጥ ነው። በውስጥ ላይ ኢባባቱ እንደኖርሽ ኑሪ። ክብር ኑርሽ። ለባልሽም ቤተሰብ ክብር ኑርሽ። ብዙ ነገር እንዴ ምንድነው ትናንት ዳር ውስጥ ገብቶ ዛሬ ደግሞ እንደዚህ ማሽቋለጥ እንዴ! ኧረ በጣም አረታው ሴቶች እንደው ወዴት እየሄዳችሁ እንደሆነ ይወቁ። ታሳፍራላችሁ። እንደዚህ ትዳር ላይ ክብር ሲሰጣችሁ የምትቀየሩ ነገርሳ ምንድነው እንደዚህ የሚያደርጋችሁ? ስንት ሴቶች ስንት እየተረገጡ እየተሰደቡ ምኖሩ አሉ አይደል እንዴ? ቤታቸውን ትዳራቸውን ጥሎ ሳይሄዱ ችሎ ችግራቸውን አብሮ ችሎ ችግራቸውን ፈተው ምኖሩ አሉ አይደል እንዴ? ምን ሊሆን ነው የምትይ? ምን ነው እግሬ ተንጠለጠለ ያልሽ?
አዎ እስኪ አንድ ሰው ጭጭ እንዳትሉ ኮሜንት ላይ የምትሳደቡትን አውጥጥቼ ነው የምሳደባችሁ። ትሞጣሞጣላችሁ ሩታ የምትሉ እዛ ተናፋረቁ አሽቃባጮች ሁላ። እጂ የምትኖር ከሆነ ለትዳሯ እዛ ክብር ሰጥታ ትኖር፣ ማትኖር ከሆነ እዛ ትገንበር። እውነቷን ነው። ምንድነው እስከመቼ እየተለማመጠሽ ኑሪ? ሁልጊዜ እዚህ እስከመቼ አንቺን እየተለማመጠሽ ለምኖሽ ያመጣሻል? አይደብርም? ሴት ልጅ አንዴ ሁለቴ ከቤት ከወጣች ራሱ ያቺ ሴት አትሆንም። ስንት ጊዜ የሆነ ኩሽታ በተፈጠረ ሰዓት ቤት ጥላ ነው የምትወጣች። ወይ ለተመልካች ክብር የላት፣ ወይ ለሱ ቤተሰብ ክብር የላት። የትዳር ሲጀመር አይሆንም። ብዙ እንቅፋት እንትን ብሏል ማለት ነው። ያብርሽ እንደ ጽናቱን ይስጥ። ጎበዝ ነው እኮ ጀግና። ቀብራራ ማለት አንተ ነህ እንዴ! ብዙ ነገር እንደውም እውነት እሱ እኮ ስንት ሴቶች እየለመኑ ስንት ሴቶች እሱን ይመኙታል። ስንት ሴቶች አንቺ እዚህ ምን ትጨማላልቀለሽ እንደ ከኔ ውጭ ምን ነው ሴት የለም አልሽሳ። አሁን እንደዚህ የሚሆነው ይሆድሽ ላይ አንቺም ደግሞ እችን አጋጣሚ ተጠቅምሽበት ነው። ልጁን ጸጥ አርጎ እንትን በደንብ አርጎ ያሳድጋል። አባት ነው ልጅ ከአባት ጋር ነው የሚያድገው። እዛ አርፈሽ ትቀመጫለሽ። ልጅ ተሸክማ ሄዳ ምንድነው እናቴ ጋር እንደዚህ ይሄን ምን አንቺ እርግዝና ምን ብርቅ ነው እንደዚህ እናቴ ጋር ሆናለሁ እንደዚህ ምናምን ሁኚ እዛ እንዴ! እንዴት ነው ባልሽን ትተሽ እዛ ሆናለሁ የምትይ? ገና ካሁን በኋላ የ2 ወር እርጉዝ ነሽ። ገና ስንት ወር አለሽ? ለማንኛውም አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። ደህና ሁኑልኝ። ኧረ በጣም አናድዳል፣ አቃጠለችኝ።